ይህ የአቡ ዑትማን ኢስላሚክ ዳዕዋ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እዚህ ጋር ፋ ለምን ጨመረ ይላሉ። ፋ እዚህ ጋር የተጨመረችው ልክ ሰውየው እንደሚናገረው ንግግር ሁኔታ ነው። ለምሳሌ ዘይድ እዚህ ጋር ቆሟል፣ አው አብዱራህማን እዚህ ጋር ቆሟል። ተዋወቀው አብዱራህማን ነው ትለዋለህ። ስም ብቻ ምን ያደርጋል ይላል። ስሙ ነው አብዱራህማን። بمعنى ምን ያደረገው ነው? يعني አብዱራህማን ነው ስሙ፣ ግን አብዱራህማን አይደለም ማለት ነው። አላህ እዚህ ጋር አፈራአይቱም ሲል አያችኋቸው እንደዚህ ተሕቂር ነው፣ ተድሊል ነው፣ እያዋረዳቸው ነው። ከአንዱ يقول እነዚህ አያችኋቸው ብሎ ማለት አኖ እኔን አይታችሁኛል፣ እኔ ጌትነቴ ኃያልነቴ አይታችሁኛል። ነቢዩና ዓለይሂ ሰላቱ ወሰላም የላኩኝ ቁርአንን ያወረድኩኝ ጅብሪልን ወደዚህ ቁርአን ይዞ እንዲመጣ ያደረኩኝ ከዛም የኔን ነብይ እስከ ላይ ድረስ ሲድረተል ሙንታን አሳልፌ የወሰድኩኝ ነኝ። ማዕና ጅብሪል መላኢካ ሁላ ማለፍ የማይችሉትን ቀጠና እንኳን የኔን ነብይ አሳልፌ የወሰድኩኝ ነኝ። እኔ ጌታ ነኝ። የፈለጉ አጣ መላኢካዎች እንኳን ምንም ነገር የማያመጡ ለኔ ድንጋጤ ሲድረተል ሙንታሃ ከደረሱ በኋላ ከኔ ተዘላልፉ እዛ ጋር የሚቆሙልኝ እኔ ነኝ ጌታ። እኔ አላህ እንደዚህ ነኝ። አላህ ግን ዙሩና ያያቸው እስኪ አፈራአይቱ አያችኋቸው ይላል። እነሱ እንደዚህ ይችላሉ፣ ከኔ ጋር ይመጣጠናሉ፣ ከኔ ጋር ሚዛን ላይ ይገባሉ፣ ከኔ ጋር ስም ሊኖራቸው ይገባል። አያችኋቸው አሁን እነዚህ እንደዛ ናቸው። እንደዚህ ነው የሚለው አላህ ሱብሓነሁ ወተዓላ። አያችኋቸው ያለው ለተሕቂር ነው፣ ተድሊል ነው፣ ያወረደ። ثم قال لاተ አላት ለተከሚል ነው የመጣው ብሎ አው ለዋ ከሚል ነው የመጣው ብሏል። ለዋ ከሚል ነው የመጣው የሚሉ አሊያቸው ጋር ዞረው እንደዚህ ስለሚያዞርበት ነው። ለወው ሩኡሰውም እንደሚለው እንደዚህ ፊታቸውን አማልክቶቻቸው ጋር የያዙትን ቁርባን እንደዚህ ስለሚያሽከረክሩ አው እንደዛው እንደ ካዕባ ስለሚዞሩት ነው ይላል። ለተ ደግሞ የሚለው ለተ ብሎ ማለት كأنه يلت السمن بالطعام ምግብን በቅባት በቅቤ ለውሶ አምሶ የሚያመጣና እዛ ሐጅ ለሚያደርጉ ለሚመጡ ለሆኑ አካላቶች የሚያድል የሆነ ሰው ነበር ላት ብሎ ማለት። ثم ይሄ ሰውዬ ልክ ሐለቱ በሚቀየርበት ጊዜ በሚሞትበት ጊዜ ማለት ነው እሱን መስታወት አድርጎ يعني صور አድርጎ ተስዊር አድርጎ ቀርጸውት ያንን ሰውዬ የሚመስል የሆነ ነገር አስቀመጡ በድንጋይ ማለት ነው። وهذا سمي لاتا ለተከሚለው አምጥቶ ላት በሚለው ተስሂል ተደረገ። አፈራአይቱም ላት ብሎ ያለው ያንን ነው። ይሄ ላት ዒባዳ የሚሰጠውና የሚመለክ የሆነ አካል ነበረ። ላኪን ግን مع ذلك እሱ የተቀረጸ የሆነ ነጭ ድንጋይ ነበረ። ከዛ የዘለለ የሆነ ነገር የለም። የጣኢፍ ህዝቦች አስታር አድርገው ሰደዳ አድርገውለት የሚያመልኩት ነበር። ካነው አሁን ጠንቋይ አዓዘከ الله منها ጠንቋይ ቤት ብትሄድ ጠንቋይ ቤት መጋረጃ አለ። وهذه يسمى አስታር ይባላል። ሱትራ ተደርጎ እንደዚህ ተጋርዶ ይቀመጣል። ጠንቋዩ ከዚህ ጀርባ ነው የሚቀመጠው። እንደሱ የሶፊያ መሻይኾች وهكذا እንደዚህ ነው። አሁን ከመጋረጃ ጀርባ ቁጭ ብለው ነው እንትን የሚለው يعني ተገለጸልኝ ይላሉ። وهكذا ማዕሪፋ ይመጣላቸዋል። በከሽፍ ነው የሚመሩት በቁርአን በሐዲስ አለ። وهكذا እንደዚህ ይፈጠራል። وهذه اللات والعزى እነዚህ የራሳቸው ሲታራ የነበራቸው ግርዶሽ አላቸው። ከዛ በኋላ ሰደና የሚባሉ አሉ። ሰደናዎች ደግሞ وهذه الخدام
ሚኻድሙ የሆኑ ስለነሱ እነሱ እኮ እንደዚህ ነው የሚፈልገው እንደዚህ ብሎሻል ይባላል ወሃከዛ ጠንቋዩ እያለ ያጓራ ወሃከዛ አድርጊ የሚለው እሱ ነው የሚያዘው አማ እነዚህ መናገር ስለማይችሉ ጉኡዛን ስለሆኑ መናገርም ልሳን ስለሌላቸው ሌላ ሰደና ይደረግላቸዋል ከዛ በኋላ ያ ሰደና ነው ስለነሱ እንደዚህ ፈልጓል እንደዚህ ብሎሻል እንዴ ተቀጣ ብሏል ወሃከዛ እንደዛ የሚነግርህ ያ ይሆናል ማለት ነው ወሃከዛ ሰደናና እንደዚሁ ሲታራ አድርገውላቸው የጣኢፍ ህዝቦች እጅግ በጣም የሚያመልኩት እንደውም በጣም በኑ ተቂፎች ተብለው እጅግ በጣም የሚኩራሩበት ነው ልክ ቁረይሾች ለኛ ካዕባ አለን ብለው እንደሚሉ ለኛ ኮላት አለን ብለው የሚሉ ናቸው وهكذا ولنا العزى بلو اندكورا مالتنا يعني ابو سفيان لنا عزى لا عزى لكم زي النبي عليه الصلاه والسلام قولوا له لنا الله مولانا لا مولى لكم ان عزى لنا انت عزى يلاچون بلو سيد بلوت نغرو زمت لالاچو እንዴ ለኛ አላህ ወዳጃችን ነው ለእናንተ ወዳጅ የላችሁም ብላችሁ ንገሩት አሉ وهكذا عمر በዛ መለሰለት ይባላል ومن هنا ይሄ ላት ሲያሜ ተሰጥቶት የሚሰየምና የሚኖር የሆነ ላኪን ግን ግዑዝ የሆነ ነገር ነው በሱ ቦታ ግን ግዑዝ ተደርጎ ቅርጽ ተሰጥቶት ድንጋይ ተተከለበት እንጂ ላት የሚባለው መጀመሪያ የሰው ገጽታ ባህሪ አው ደግሞ የነሱ የራሳቸው የሚያደርጉት በአማልክቶቻቸው ላይ የሚያደርጉት ሲፋ ነው ከሁለት አንዱ ይሆናል ማለት ነው ለተ በሚለው ተሽዲድ አድርገው አምጥተውታል ብሎ ابن عباس كمجاهد وكذلك ربيع ونيس ابن انيس وهكذا ሌሎችም እንደዛ ለተ በሚባል የቀሩበትን ቂራአ استدلال አድርገው አምጥተውታል نعم وهذا لا له ويعني باطل يهون نغير ነው ይሄ لانه النبي عليه الصلاه والسلام كما سياتي عزى بالى ومن افرايتم اللات قال بኋላ والعزى الى عزى የሚባለውን ነብዩ عليه الصلاه والسلام ምን እንደሆነ ነግረውናል فعزى አንድ ዛፍ ነበረ ያ ዛፍ ትልቅ ዛፍ ነው ቤት ተሰርቶበት ከዛ በኋላ ቤቱ ውስጥ ሲታራ ተደርጎ ሰደና ተደርጎለት وهذه ሰራተኛ وهكذا አገልጋዮች ኻዲሞች ተደርገውለት ይቀመጥ ነበር ያ ዑዛ لكن ዛፍ ነው ራሱ ከዛ በኋላ ጊዜው ሲደርስ ያ ዛፍ ነብዩ አለይሂ ሰላቱ ወሰለም መካን ከከፈቱ በኋላ ኻሊድ ኢብኑ ወሊድን ላኩት ኻሊድ ኢብኑ ወሊድን በሚልኩበት ሰዓት ኻሊድ ኢብኑ ወሊድ ቀጥ ብሎ ወደ ዑዛ ጋር ሄደ ከዛ በኋላ ሄዶ ዑዛን ከላዩ መንጠር አድርጎ ወጋግቶ وهكذا መጣ ሲመጣ ነብዩ አለይሂ ሰላቱ ወሰለም ጋር ሲደርስ ያ ኻሊድ ምን አደረክ አሉት ዑዛ የሚመለከው ዑዛ ጋር ሄጄ ዛፉን ከላይ ቆራርጬው ቅርንጫፎቹን በታትኜ መጣሁላችኋል አላገኘውም አሉ ነብዩ አለይሂ ሰላቱ ወሰለም አላገኘውም አልደረስኩም ከዛ በኋላ ሄደ በደንብ አድርጎ ግድስድስ ሲያደርግ የዛን ሰዓት ወይ ያለች ወጣች በዳርና ዳር እነዛ እሷን አስመስለው እንደዚህ አድርጉ ብላለች እንደዚህ አድርጉ ተብሏል وهكذا ጌታቸው እንደዚህ ብሏል ብለው ሲናገሩ የነበሩ ኻዲሞች እነዛ ሰደናዎቹ በአጠቃላይ ዳር ይዘው ምን ሊያደርግ ነው ወይ ዑዛ አለቀልሽ ቶሎ በዘርበይ አምልጭ ኻሊድ መጣልሽ እንደዛ ሲሏት ነበር የዛን ሰዓት ልክ እነሱ ሲጮው ቶሎ ከዛፉ ውስጥ ወጣች ከዛ ውስጥ የወጣችው ሴት ነች አለ ሴቷ ደግሞ ጸጉሯ እንደዚህ የተለቀቀ የተንጨባረረ ነው ከዛ በኋላ አፈር እያነሳች ላይ ጸጉሯ ላይ እንደዚህ ትጥላለች ፊቷን ትመታለች وهكذا የዚህን ሰዓት ኻሊድ አየና ወደ ውስጥ የያዘውን ሰይፍ ወደ ውስጥ ወጋትና ከዛ በኋላ ጣላት እዛው ጋር ሞተች ነብዩ አለይሂ ሰላቱ ወሰለም ጋር ሄደ እዛ ጋር በሚሄድ እሳቸው ጋር ሲሄድ እንደዚህ አደረኩኝ ሰው አሁን ነው የገደልካት እሷ ነች ዑዛ ብሎ ማለት ነው ومن هنا نعرف ዑዛ የሚባለው ነገር እዛ ጋር የሚመለክ ጂኒ ነው ማለት ነው
ዛፉ ላይ የነበረ የሚመለክ የሆነ ራሱን የቻለ ጂን ነው። فبهذا نقول እነዛ ዓሊሞች ናቸው ሁለቱ ዓሊም የነበሩ ናቸው ወሀከዛ يعني ሰነድ የለውም በዚህ ሐዲስ መሰረት ይፈርሳል ማለት ነው። والعزى የወጣው የሆነ ዓዚዝ ከሚለው ከአላህ ስም እሽትቃቅ አድርገው ለነሱ ዓዚዝ የሚለውን የአላህን ስም ወስደው ነው ከዛ ዑዛ ብለው እዚህ ጋር የሰየማል። ላት የሚለውም ደግሞ አላህ የሚለውን ስም ወስደው ነው የሰየሙት። فمن هنا በሚቀራበት ጊዜ ላት የሚለው የሆነ ነገር የሚጽፉ የሆኑ አካላቶች ቁርአን ዘይድ ኢብኑ ሳቢትም ሲጽፈው ወሀከዛ የተጻፈበት የሆነ በዝርግታ ነው። በዝርግታ የተጻፈበት የሆነው ምክንያት አንዱ ይሄ ነው። በሚቆምበት ወቅፍ በሚመጣበት ሰዓት አላህ የሚለውን ስናቆም እንደምናቆመው ወደ ሀ ተቀይራ ታዋ እንዳትቀራ ተብሎ ነው። ومن هنا ከአላህ ስም ጋር እንዳይመሳሰል ማለት ነው። አላህ የሚለው አላት የሚለው ጋር እንዳይመሳሰል ማለት ነው። አላት ከተባለ በዝርጉ ከሆነ ት ብለህ ትቀራዋለህ። አማ ግን ጥቅል ከመጣበት ስታቆመው አላህ ብለህ ልታቆም ይሆናል ማለት ነው። ومن هنا መመሳሰል ይፈጠራል። ያ እንዳይፈጠር በዝርጉ ነው እሷ የተጻፈችው። ወሁለተኛ ደረጃ ሙአነስ ነው። ሙአነስ ነው የእንስሳይ ጾታ ነው የሚሰጠው ላት ተብሎ ሲባል ማለት ነው። ወከذلك እንደገና ዑዛ የሚባለውም የሆነ ነገር ዓዚዝ የሚለውን ስያሜ ነቅል አድርገው የሰጡትም ቢሆን እንኳን የመጨረሻ አይቷ ሙአነስ ተደርጋ ትመጣለታለች ማለት ነው። والعزى ومن عزى ራሱን የቻለ እንደዚሁ የሚመለክ የሆነ አማልክት ተደርጎ የሚሰጠው አምልኮ የሚሰጠው የሆነ ነው። ላኪን ግን አውስና ፈዝረጆች በመካና በመዲና መሐከል ላይ ባለ መንገድ ላይ በዛ ቦታ ላይ የሚያመልኩት የሆነ በጃሂልያ ጊዜ እጅግ በጣም ከፍ አድርገው የሚያመልኩት በል በአንዳንድ ቀውል ኢብኑ ሐጀር ወከذلك ኢብኑ ከሲር እንዳወሩት ሰዎች ወደ ሐጅ በሚሄዱበት ጊዜ ላይ እዛ ቦታ ላይ ተህሊል አድርገው የሚጀምሩበት የሆነ ነው። ይሄ አይሻ ረዲየላሁ ዐንሃ ያወሳችውን የሆነ ሪዋያ አምጥቶ ቡኻሪ ኪታቡ ላይ አስፍሮት እናገኛለን ማለት ነው። ከዛ አንፃር እጅግ በጣም እንደ ካዕባ የሚያልቁትና የሚያገኑት የሆነ አንድ እንደ አምላክ የሚይዙት የሆነ ጣዖት እንደነበረ ያሳያል ማለት ነው። ይሄ ከማ ቁልና ኻሊድ ነው የገደለው። በገደለበት ጊዜም ደግሞ ያ ዑዛ ኩፍራነኪ ላ ሱብሓነኪ እኒ ረአይቱ ላህ ቀድ አሃነኪ ብሎ ሰድቧት ልክ ልኳን ነግሯት ነው የመጣው። እንግዲህ ዑዛ ሆይ እንደው አቤት ክደትሽ ልበልሽ እንጂ አቤት ስትጣሪ ላጥራሽ ብዬ አልልሽም። ምክንያቱም አላህን አይቻለውና ሰዎች እንደዛ እንዳካበዱሽ እንዴት እንዳዋረደሽ አይቻለውና አንቺ ወራዳነሽና እንደዛ አልልሽም ብሎ ሲላትም ተስተውላል። ይሄ ዑዛ የመዲናና በመካ መሐከል ያለ የሚመለክ የሆነ ራሱን የቻለ አምልኮ የሚሰጠው የሆነ አውስና ፈዝረጆች ከነሱ ጋር በሰዋሂል ላይ የሚገናኙ የሆኑ አካላቶች በአጠቃላይ መጥተው የሚያመልኩት የሆነ አማልክት አምልኮ የሚሰጠው የሆነ አንድ ዛፍ ነው። ሌላኛው ደግሞ መናት የሚባል አለ። ወመናት الثالثة الأخرى ብሎ ያስቀምጠዋል። እንግዲህ ይሄም መናት የሚባለው ራሱን የቻለ ሌላ እንደገና የሚመለክ የሆነ አካል ነው። መናት በተለምዶ መካ ላይ ልክ ካዕባን هو كعبة الشمالية ብለው ሲያስቀምጡት ካዕበቱ اليمانية ብለው ሲያስቀምጡት ይሄኛውን ደግሞ ካዕበቱ الشمالية ብለው የሚያስቀምጡት የሆነ ጣዖት ነው መናት ተብሎ የሚባለው ማለት ነው። እጅግ በጣም ትልቅ ቦታ የሚሰጡት እጅግ በጣም እሱን የሚያመልኩት በኑ ተሚሞች በተለይ እጅግ በጣም የሚያዩለትና ትልቅ ቦታ የሚሰጡት የሆነ ነገር ነው። ይሄ አምላክነት ተሰጥቶት የሚመለከው የሆነ ዑዛ መናት የተባለውም አካል እንደዚሁ ዓሊይን ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ልከውት እንደዚሁ ዓሊይ እንዲያፈርሰው አድርገውት ያፈረሰበት የሆነን ሁኔታ እንመለከታለን። በአንድ ሪዋያ ላይ ዓሊይና አቡ ሱፊያንን አንድ ላይ አዘው አፍርሰውታል ይባላል። በሌላ ሪዋያ ላይ ሰኽር ብኑ ሐርብ አቡ ሱፊያን እንደዚሁ ብቻውን አዘውት ሂዶ አፍርሶታል
ብሎ የሚዘገብበትም የሆነ ዘገባን እንመለከታለን ማለት ነው። በአንዳንድ ሪዋያዎች ካዕበቱ ሸማልያ ብለው ያሉት ይሄኛው አሁን ያለውን ካዕባ ሲሆን መናትን ግን ካዕበቱል የማንያ ብለው ይጠሯት ነበረ ብለው ይላሉ። ወከዛሊክ ከነዚህ ውጪ የሆኑ አምልኮ የሚሰጣቸው የሆኑ ሌሎች አካላቶችም አሉ። በየመን ላይ የነበረ ለምሳሌ ትልቅ ቤት አለ። ውስጡ ላይ ጥቁር የሆነ ውሻ የሚቀመጥበት ነበረ። ሰዎች እየሄዱ እዛ ቤት ደጃፍ ላይ እየቆሙ አምልኮን ይሰጡ ነበር። ይሄ ሕምየሮችና አብዛኛው የማንዮች ወይም ደግሞ የሰንዓ አካባቢ ሰዎች እጅግ በጣም የሚያመልኩትና ዒባዳን ለሱ የሚሰጡት የሆነ ነበረ። ይሄ በይቱ ረዳ አው በይቱ ሩዳ በመባል ይታወቃል። ይሄንንም ቢሆን እንደዚሁ ነብዩ አለይሂ ሰላቱ ወሰላም ሰሐባ ልከው እንደዚሁ አስፈራርሰውት አጥፍተውታል፣ አውድመውታል ማለት ነው። ከዛ በኋላ በጀዚረቱል ዓረቢያ ላይ ከአላህ ውጭ ሌላ እንዳይመለክ እስኪያደርጉ ድረስ እስከ መጨረሻው ድረስ ማንኛውም አይነት ጣዖትን ከመዋጋትና ከመታገል አልተወገዱም ነቢያችን አለይሂ ሰላቱ ወሰላም። طيب ትንሽ እነዚህ ቃላቶች ላይ ያሉ የሆኑ ነጥቦችን እናስተውላቸው። الله أفرأيتم اللات والعزى ومناة الثالثة الأخرى. أفرأيتم سيل همزة الاستفهاميات ببالالج فوافى الإشارة نوزه قام يفلق بات استفهام همزة الاستفهام بلو مالت يمت أيك يهونا همزات ببالالج ይሄ መጠይቅ ግን ለማወቅ ሳይሆን ሊልኢንካር ይባላል፣ ለማውገዝ ማለት ነው። ያነው ፋንሲ ጨመረባት አያችሁ፣ ይሄ ራሱ የረከሰ የሆነ ነገር ድንጋይ፣ እንጨት፣ ዛፍ ወሃከዛ እነዚህ ሆነው ሳለ እንዴት የሰው ልጅ አቅል ያለው የሆነ አካል እነዚህን እንዴት ያመልካል? አያችኋቸው እንደማለት ሊተሕቂር የተደረገ የሆነ ነው። ላት ወልዑዛ በሚለው ላይ ዋው እዚህ ጋር የሚፈለግበት የሆነው ነገር ሁለቱን አንድ ላይ ማገናኘት ነው። እንደዚሁ ላትና የሱን የመሰለ ደግሞ ዑዛ ማለት ነው። ወመናት እዚህም ጋር ዋው ዓፍ እነሱ ላይ ተደረጋ ነው የመጣችው። ثالثة الأخرى ሶስተኛይቷ ብሎ አመጣ። እንግዲህ እዚህ ጋር አላህ Subhanahu Wa Ta'ala ሶስተኛይቷ ያለው ለምንድን ነው? ከዛ በኋላ ከሶስተኛይቷ በኋላ ደግሞ ኡኽራ ብሎ ለምን አመጣ? እነዚህ ሁለት ነጥቦች እዚህ ጋር የሚታዩ ናቸው። ثالث የተባለችው ሶስተኛይቷ የተባለችው ለምንድነው ሲባል የመጀመሪያዋ አንደኛው መናት ተባለ፣ ሁለተኛው ዑዛ ተባለ፣ ሶስተኛው አንደኛው ላት ተባለ፣ ሁለተኛው ዑዛ ተባለ፣ ሶስተኛ ደግሞ መናት ነች። ስለዚህ ሶስተኛ ስለሆነች ነው ተባለ። طيب እንደዚህ ካላችሁ ኡኽራ ለሚለውን ለምን አመጣል? ካነሁ ኡኽራ የሚለውን ያመጣው እነዚህ ሁለቶቹ አንድ አይነት ስለሆኑ ሶስተኛይቷ ደግሞ ስለተደገመች ሶስተኛው ከሁለተኛይቱና ከአንደኛው ጋር አንድ አይነት ስለሆኑ ነው። ግልጽ ነው ያ ጀማዓ። مثلا ላት ምንድነው? ላት ምንድነው? ጣዖት ነው። وكذلك ዑዛ ምንድነው? ጣዖት ነው። لكن ሶስተኛው ደግሞ መናት ምንድነው? ጣዖት ነው። فلهذا بعربኛ ስትናገር አብዱል ሐፊዝ እና አብዱል መጂድ ሶስተኛው ደግሞ ኸዲጃ አይባልም። طيب ግዴታ ሶስተኛው ምን መሆን አለበት? ከነዚህኛዎች ጋር ወንድ መሆን አለበት። فلهذا ومناة الثالثة الأخرى ብሎ ሲል በሁለት ገጽታ ነው። አንደኛ በስም ገጽታ ነው፣ ሁለተኛ በጾታ ገጽታ ነው። ሶስተኛ ደግሞ በተመላኪነታቸው ገጽታ። በስም ገጽታ ለወደፊት ይመጣላችኋል። ኢን ሂየ ኢላ አስማኡ ስም ነው እንጂ እነሱ አምላክ አይደሉም። ስለዚህ ለሁሉም የተሰጣቸው አንድ አይነት ስም መሆኑ አንድ ያደርጋቸዋል። ስለዚህ ወመናተ الثالثة الأخرى ሶስተኛው ደግሞ መናት አለ። በጾታ ደረጃ ላት የተሻለ የሆነ ስዕል ነው።
በሰው ተመስሎ ሰው ነበረ ነገር ግን ስዕል ተደርጎ የተሰጠው ነው ሌላኛዋ ደግሞ ሴት ነች እሷም ደግሞ ዛፍ ተደርጋ የተሰጠች ነች ወከذلك እንደገና ደግሞ መናትም እንደዚሁ ራሱን ችሎ የተሳለ የሆነ ስዕል ነው ስለዚህ ሶስቱም ሁሉም የሚመለኩ የሆኑ ስዕሎችና በእንስታይ ጾታ የተሰየሙ ናቸው ወለው አንሁ ላት የሚባለው ወንድ ቢሆን መጀመሪያ ላይ ነገር ግን የተሰጣቸው የሆነ ስያሜ የሴት ስያሜ ነው فلهذا لاتم عزام مناتم ሁሉም ስያሜያቸው ሴት ሆነ فبهذا نقول ومنات الثالثة الأخرى ሲል ምንም ችግር የለም ሶስተኛ ደረጃ ዒባዳ የሚሰጣቸው የሆኑ ሶስት አካል ናቸው ዑዛን መናትም ላትም ሁሉም አምልኮ የሚሰጣቸው የሆኑ ዒባዳ ነው የሚሰጣቸው የሚመለኩ የሆኑ አካላቶች ናቸው ላኪን ግን በሐቂቃ አምልኮ የሚሰጣቸው ባይሆንም فبهذا نقول አምልኮ በሚሰጣቸው ጊዜ ሁሉም የባጢል አምልኮ ስለሚሰጣቸው አንድ ያደርጋቸዋልና ومنات الثالثة الأخرى ብለዋል ሶስተኛው ሌላኛው ገጽታ ومنات الثالثة الأخرى የተባለው ومنات الثالثة الأخرى ሲባል መናት ሶስተኛው ነው ላኪን ግን መናት ብቻ አይደለም ሶስተኛ ሌሎች ሶስተኞች ደግሞ ብዙ አሉ ማለት ከመናት ውጪ فبهذا ባሁንም ዘመን ላይ ብዙ መናት الثالثة الأخرى ተብለው የሚሰየሙ ሌሎችም ማዓት አሉ ቡዳ አለ وهكذا أكرمكم الله ሴት አለች ምትመለክ ወንድ አለ የሚመለክ ድንጋይ አለ የሚመለክ እንስሳ አለ የሚመለክ በሬ مثلا ይመለካል አሁን ቴክኖሎጂ እንደዚህ አይነት ወራዳ የሆኑ ዒባዳዎችን ያወጣ ነው ጎንበስ ብለው የበሬው ጌታዬ ብለው የበሬውን ሽንት የሚጠጡ አሉ نسأل الله السلامة والعافية ሰው በዚህ ደረጃ ላይ ሲዋረታል ረገጠኝ ብሎ በበሬ በመረገጥ በረከትም ይወስዳል ዒባዳም ያደርጋል نسأل الله السلامة فبهذا نقول ومنات الثالثة الأخرى منات الثالثة الأخرى قالوا يميلون بزهم فسروت إن يعلن مالك ومن هنا الله سبحانه وتعالى قالت أولاهم لأخراهم بلو بميل بسعات أخراهم يعني نفس أولاهم ناتشو لأنه أساتوس يالو يهونوا عكالاتوش ناتشو ولتم جهنم كقبوا بهالا يمجمّر ياوش يقبوت መጨረሻ ለገቡት አው ለአንደኞቹ ለሁለተኞቹ ይላሉ ነገር ግን اخراهم ብሎ ያለው አንደኞቹም ሁለተኞቹም ሜዳቸው ምን ስለሆነ ነው አንድ አይነት ስለሆነ ነው የጀሃነም ሜዳ ላይ ስላሉ ነው فبهذا እንደዚህ በዒባዳቸውም وكذلك በመጠሪያቸውም ጭምር አንድ ስለሚያደርጋቸው ነው ብለው ይላሉ ማለት ነው أفرأيتم اللات والعزى ومناة الثالثة الأخرى ثم እነዚህ ሁሉን ካሳየ በኋላ ሶስቱንም ገለጻቸውና ከዛ በኋላ አለኩም الذكر وله الأنثى አለኩም ለናንተ አለላችሁ ለናንተ አደረጋችሁ የናንተ ነው ለናንተ አደረጋችሁ እሱን الذكر ወንዱን وله ለርሱ ደግሞ الأنثى እንስቶችን ለሱ አደረጋችሁለት ትልከችማ إذن እንዲያው ቅስመቱን ክፍልፋይ ነች ضيዛ ህገወጥ የሆነች ፍትህ የሌለባት የሆነች ክፍልፋይ ነች ብሎ አላህ Subhanahu Wa Ta'ala ያስቀምጣል አለኩም الذكر ለናንተ ወንድ አለላችኋል كفار قريش وغيرهم لك ወንድ ሲወለድላቸው ያ ወንድ የተወለደ ጊዜ ጀግንነት ይሰማቸዋል እነሱም የከበሩ ያህል ትልቅነት ይሰማቸዋል ይቆምና ወለድኩኝ እኮ ይላል ራሳቸውን ሰው አድርገው የሚያስቡት በቃ ጀግና አድርገው የሚያስቡት ወንድ አድርገው የሚያስቡት የዛን ሰዓት አማ ሴት የተወለደች ጊዜ የዛን ጊዜ ፊቴን ልታስጠፋኝ ሰው መሐከል ጎንበስ አድርጋ ፊቴ ልታስደፋኝ አንገቴን ልታስደፋኝ መጣች ይላሉ ለያነው በዛ ዘመን ላይ ሴት ልጅ ያለው በጣም ብዙ ችግር ይፈጠርበት ነበር
ከዛ አንፃር ሴት ልጅ በሚወለድበት ሰዓት ቅፍፍ ይላቸዋል፣ ደስ አይላቸውም ነበር። فبهذا እነሱ የማይወዱት የሆነ ያኒ ልጃቸው መሆኗን አይደለም ሴት መሆኗን ጾታውን አይወዱም። እንኳን ልጃቸው መሆኑን አይደለም ማለት ሴት መሆኗን ጾታውን አይወዱም። مع ذلك እነሱ ራሳቸው ከሴት ነው የተወለዱት፣ እነሱ ራሳቸው አቅፈው የሚተኙት ሴት ነው። ومع ذلك ግን ሴት ተወለደ ሲባል ይናደዳሉ፣ አይወዱም። ያነው ልክ የሆነ ነገር እያደረገው አው ስራ እንዲ ሲለው አው ነገራቶች ሲበላሽበት አው ከሆነ ሰው ገንዘብ ከወሰደ ከዛ በኋላ ያ ገንዘብ ለመመለስ ገንዘብ ከሌለው ሴት ልጅ ካለችው እሱን ይወስዱበታል። وغير ذلك እንደዚህ ነው። فلهذا መወጊያው መንገድ አድርገው ያስቡት يعني ደካማ ጎናቸው አድርገው ያስቡት ነው። يعني ሴት የሚባለውን ጾታ አይቀበሉም ነበር። وهكذا እስላም رفع የሰጣት የሆነ ቂማ የሰጣት ማንነት የሰጣት የሆነችው እሷ እንደሆነች ያስታውቃል። ለأنه በሁሉም ታሪክ ላይ ብትገባ ሴት ልጅ በጣም የሚገርም የሆነ ቦታ ነው ያላት። ተራ እጅግ በጣም አውቀናል የሚሉ ሀገሮችን ሚስጥራቸውን ስታይ ትስቃለህ። ተራ የሆነ የሰፈር ባለስልጣኑን አው የመንግስት ባለስልጣኑን አይደለም ማለት እዛ ላይ ያለው ጭንቅላት አላቸው ተብሎ የነሱ ነገር ከነሱ ሀገር አልፎ እኛ ጋር እየመጣ የምንማራቸው ሰዎች ተራ ትምህርት ቤት አልተማራችሁም? አርስቶትል ሲባል ሶቅራጥስ ሲባል ፕሉቶ ሲባል ምን ጋጋ ነው ያንጋጋውና የሚባለው ወሃከዳ የፈረንሳይ ናፖሊዮን እነዚህ ወሃከዳ ሁሉም ስማቸው ዘርዝረህ ማትጨርሳቸው። አንዳንዶቹ ሴት ልጅ ቁማር ሲበሉ አሲዘው የሚሸጧት ነች። አንዳንዶቹ ሴት ልጅ ቤታችን ካለ ውሻ የባሰች የሆነች የኛ እንትን ነች ይላሉ። እኛ ቤት ያለው ውሻ ከሷ ይሻላል። ሌሎቹ ዛፍ ላይ ሴት ልጅ ማለት ዛፍ ነች ይላሉ። ነገር ግን መርዛማ ዛፍ ነች ይላሉ። يعني ከበላዓት ምን ምትሞትባት እንደዚህ ነች ይላሉ። ይሄ የኔ ንግግር አይደለም፣ የነ ሶቅራጥስ ንግግር ነው። እነሱ ናቸው ኪታባቸው ነው የሚያወራው። ሀገር እንደዚህ ነበር። وهكذا የመካ ቁረይሾችም እንደዚህ ነበሩ። فبهذا بعض الجاهلية ሴቶቻቸውን እስከ መቅበር ድረስ ይደርሳሉ። እኛ እስከ መቅበር አልደረሰም እንጂ እኛም ጋር እኮ እንደዛ ነበር። ሴት ወለደ አለ እኛ ጋር ያለው ምንድነው? ظل وجهه مسودا የሚባለው አለ። ፊቱ ዞር አድርጎ ገንፎ እንኳን አያስቀርብላትም ስለሆነ እንደዚህ አይነት እኛ ሰፈራል እኛ በሀገራችን ነበር። አሁን ትንሽ የበፊቶቹ ግን እነ ቁረይሽ ጋር የነበረው ልክ ሴት ስትወልድ ተናደው ምን ያደርግ ነበር? ይወስድና ይቀብራት ነበር። بعض الجاهلية በገጠር አካባቢ ላይ ያለው كما قال بعض المؤرخين እንዳሉት ከተማው ላይ የለም፣ መካ አካባቢ ላይ የለም። لكن የመካ ገጠሮች ላይ ስትገባ ሴት ልጅ የምትወልደው ጉድጓድ ውስጥ ነው፣ የተስተካከለላት ጉድጓድ። ልክ ስትወልደው ወንድ ከሆነ ይቀበላትና ይዟት ይገባል። ሴት ከሆነች እዛው ጋር ትወልድና እዛ ቦታ ላይ ደፍና ትወጣለች። يعني በቃ ከሌለ ባዶ እጇን ከመጣች እሷ ነች ማለት ነው፣ ተደፍናል፣ አለቀ በቃ። ካነው ይሄ ክብሩን አጠበችለት ማለት ነው። ነስአሉ الله السلامة والعافية። بأي ذنب قتلت የሚባለው ይሄ ነው። تسأل የቂያማ ቀን በሚመጣበት ጊዜ كما قال ابن كثير رحمة الله عليه وغيره ابن عباس የእናቷን ጡት በጥርሷ ነክሳት እነሳና ደሟ እየፈሰሰ ከእምብርቷ ከጭንቅላቷ እየፈሰሰ እናቴ በምን ምክንያት ቀበርሽኝ፣ አባቴ በምን ምክንያት ስቀበር ዝም አልክ ብላ ትጠይቃለች። بأي ذنب قتلت وإذا الموءودة سئلت وقيل سئلت ትጠየቃለች። እነዚህ እነማን ናቸው ብሎ ይጠይቃል አላህ። እነዚህ አባቶቼ ናቸው የቀበሩኝ ምንም ያላደረኳቸው ያ ረብ ያዝልኝ ብላ ትላለች። በሌላ ቅራአት ላይ ሰአለት ይላል። بأي ذنب قتلت
በምን ወንጀል እንደተገደለች ትጠይቃለች። አባቴ በምን ወንጀል ገደልከኝ፣ እናቴ በምን ወንጀል ቀበርሽኝ ብላ አላህ ፊት ትጠይቃለች። ومن هنا እነሱ ጥላቻቸው ሴት መውለድ ብቻ አልነበረም በል ጥላቻቸው ሴት መሆን ነው። فلهذا الله سبحانه وتعالى ويجعلون لله ما يكرهون الناس ميتعلوتن لا الله يدرقالوا جعلوا الملائكة هم عباد الرحمن إناث ست أوتا أدرقوا الله شو يا الرحمن باروش أدرقوا ملائكة وشن يزلوان لكن قم النزا يدرقوا ملائكة وش ስም ጾታ የሰጣቸው የሴትን ጾታ የሰጣቸው እነሱ ራሳቸው የሚጠሩት የሆነ ነገር ነው። فلهذا قال ويجعلون لله ما يكرهون لكن ግን የዛን ጊዜ ይዛቸው ስትጠይቃቸው ለምን ለአላህ የሚጠላ የሆነ ነገር ታደርጋላችሁ ብለህ ስትላቸው وتصف ألسنتهم بالكذب ልሳናቸው ውሸትን ገጽታ አስቀምጦልህ ይመጣል። ካነው የቆሉን እነሱ መላእክቶች ናቸው፣ ነብያቶች አሉ ብለው የነገሩት ሩሱሎች ያበሰሩባቸው የተናገሩባቸው ናቸው። ለአላህ ቅርብ የሆኑ ባሮች ናቸው። አላህን ሁሉ ጊዜ የሚገዙ የሆኑ መላእክቶች ናቸው። ፈላዳ እኛ አምጥተን ስም ሰጠናቸውና ስም አደረግንላቸውና እዚህ ስዕል ቅርጽ ሰጠን አስቀመጥናቸው እንጂ እነሱ የተወደዱ የሆኑ ናቸው። ስለዚህ እኛ እንዴት እንጠላቸዋለን ብለው ይሉሃል። وتصف ألسنتهم الكذب لكن بفلسم እንደዛ كما قال ويجعلون لله ما يكرهون بتككل የሚጠሉት የሆነ ነገር ومن هنا الله ألكم الذكر وله الأنثى ለእናንተ ወንዱ አለላችሁ وكذا لا الله ሲባል ደግሞ እንደዚሁ ሴትን ታመጣላችሁ مع أنه الله عظيم كما هو قال الله ኃያል ነው ነገራችሁ ጅብሪልን የፈጠረ ጌታ ነው እነ ሚካኤልን የፈጠረ ጌታ ነው ثم ከኃያልነቱ የተነሳ እስከ ሲድረተል ሙንተሃ ሌላው ደርሶ ከዛ በኋላ ሐታ ጅብሪልን የመሰለ መላእክት ከዛ ፍንክች የማይልበት ነው እስከዚህ ድረስ ቁድራ ያለው ነው ጌታችን ثم الله سبحانه وتعالى ከዛ አዘማው ጋር ከዚህ ልቅናው ጋር ከነዚህ ደግሞ ቦታ ካለ መኖራቸው ጋር አንደኛ አይፈልቁም አይወልዱም አይፈጥሩም አያስገኙም وكذلك ብትጠይቃቸው መልስ አይሰጡህም አድርግልኝ ብትለው ሊያደርግልህ አይችልም አላህ ሁሉንም ከማድረግ ከመቻሉም ጋር አላህ ሁሉ ዐዘማ ያለው ዐዚም ሆኖ ሳለ እነዚህ ዐዘማ የሌላቸው ልቅና የሌላቸው የማይገባቸው የሆኑ አካላቶች ለነሱ ልቅና ሰጣችሁ فبهذا ሶስት ነገር እናንተ ላይ ተደራርቦ መጣባችሁ አንደኛ ልቅና ላለው ልቅና ይሰጣል ወራዳ ለሆነ አካል ደግሞ ምን ይደረጋል ይዋረዳል فلهذا እናንተ ልቅና ላለው ልቅና መስጠት አረቦች አዳችሁ ነበር ጀግና ሲመጣ ጀግና ስታዩ ጀግና ትላላችሁ ከሪም ሲመጣ ቸር የሆነ ሰው ሲመጣ ቸር ትላላችሁ وكذلك ለኢም የሆነ ሲመጣ ደግሞ ለኢም ነው ትላላችሁ አዳችሁን ተዋችሁ የመጀመሪያው ርክሰታችሁ ይሄ ነው ሁለተኛ በአቅል ደረጃ አቅል የሚቀበለው የሆነ ነገር ትታችሁ የማይቀበለው ነገር አደረጋችሁ መላእክቶች አላህ Subhanahu Wa Ta'ala የخلቃቸው እንደሆነ የተለያዩ ተአምራቶችን የሚያሳያችሁ ነብይ መጥቶ ኪታብ መጥቶ ጌታችሁ ራሱን ተዋውቆ ኃያልነቱን አይታችሁ በምትረጋግጡበት የሆነ ነገር ብዙ ማረጋገጫ ተሰጥቷችሁ የአላህን ኃያልነት አያችሁ አማ እነዚህ እናንተ ራሳችሁ የቀረጻችኋቸው ናችሁ በመስመር መጣችሁ አው በመደሻ ቆርቆራችሁ አው ደግሞ ቆጥቁታችሁ ያሳደጋችሁ ቀብራችሁ የተከላችሁ ዛፍ ነው ሁለት የማያደርግና የማይችልና የሚችል አምላክነት ሊሰጠው የሚገባና የማይገባ አካል ሁለቱን አንድ ላይ ማድረጋችሁ ይሄ ሌላው ከእውቀት አንፃር ቂል መሆናችሁን ያሳያል በሶስተኛ ደረጃ ደግሞ እጅግ በጣም ፍትህ ጎደል ፍትህ ዘመም እንደሆናችሁ ያሳያል وهو عقل ቢኖራችሁ ኖሮ
እነዚህ የሆኑ አካላቶችን ከአላህ አታስበልጡም ነበር። ወመዓ ዛሊክ ግን እነዚህ የምታስበልጧቸው የሆኑ አካላቶች ራሱ ብታናግሯቸው መልስ የማይሰጧችሁ ከመሆናቸው አንፃር እናንተ የምትነገሩትን የሆነ ነገር እስቲዓብ የማያደርግ ከእናንተ ያልተሻለ የሆነ አካልን እዚህ ጋር ማስቀመጣችሁ ይበልጥ በውርደታችሁ ላይ ውርደት አድርጎባችኋል። በሶስቱም ኬላ ላይ የወደቃችሁ እንደሆነ ያሳያል ነው እያለ ያለ። አለኩም الذكر ለእናንተ ወንድ አላችሁ፣ ወለሁ الأنثى ለሱ ደግሞ እንስ አለው። ይሄ እጅግ በጣም የውርደት ቋንቋ ነው። የሚገርመው የሆነ ነገር ቅድም መናት፣ ላት፣ ዑዛ፣ መናት ብሎ አላህ ተርቲብ አድርጎ ሲያስቀምጣቸው ሁሉንም በተርቲብ ማንነታቸውን እየገለጸ ያስቀምጣቸው። የመጀመሪያው ላት ሰው ነበር። ሁለተኛው ዑዛ እንደዚሁ ደግሞ ምን ነበር? ዛፍ ነበር። ሶስተኛው ደግሞ ድንጋይ ነበር እንደዚሁ በተፈጥሮ ማለት ነው። ማዕናው ላትን ድንጋይ አድርገው ቀርጸውት ቢሆንም ማለት ነው። ومن هنا نقول ላት ላይ ሰው ነው፣ ዑዛ የሚባል ዛፍ ነው፣ መናት የሚባለው ደግሞ ምንድነው? ድንጋይ ነው። ይሄ እርከን ያሳያል። ማዕናው ሁሉም የኩፍር ሜዳ ከመሆናቸውም ጋር ላት ሲባል ሰው ነው፣ ሰው ልጅ ከዛፍ ይበልጣል ማለት ነው። ዛፍ ደግሞ ዑዛ ነው፣ ዑዛ ደግሞ ከመናት ይበልጣል ማለት ነው። ለአንዱ ድንጋይ ነው። فبهذا ሰው ከእጽዋት ይሻላል፣ እጽዋት ደግሞ ከእጽዋትና ከእንስሳት ይሻላል፣ እጽዋት ደግሞ ከጉዑዛን ከሆኑ ነገሮች ይሻላሉ የሚለውን ያስቀምጣል። مع ذلك ግን እነዚህ ሶስቱም ተርቲባቸው እንኳን አላህ ያስቀመጠበትም ቢሆንም እንኳን ሁሉም ውድቅ የሆኑ ቦታ የሌላቸው ስያሜ እንጂ በትክክል ስያሜያቸውን የማይሆኑ የሆኑ አካላቶች እንደሆኑ ያሳያል። ومن هنا قال ألكم الذكر ለእናንተ ቆንጆ ቆንጆ የምትሉት የሆነው ወንድ ወንዱን ለእናንተ አደረጋችሁ፣ ወለሁ الأنثى እንደዚሁ ደግሞ ለእርሱ ለአላህ ስብሓንሁ ወተዓላ የምትጠሉት የማትቀበሉት የሆነ በአቅል ደረጃ ፍክር የማይቀበለው እንደዚህ ደግሞ በእውቀት ደረጃ ዒልም የማይቀበለው ወከዛሊክ እንደገና በተለምዶ በዓዳ ደረጃ ባህሪያችሁና ባህላችሁም የማይቀበለውን የሆነ ነገር ለአላህ አደረጋችሁለት። እንደው ትገርማላችሁ ማለት ትልካ ትልካ የምትባለው ቃል ኢሻራ ነች፣ ምልከታ ነው የምትሰጠው። የምታመላክተው ለማን ነው ሲባል ለሁለት ተከፈለ። አንደኛው የምታመላክተው ለክፍልፋዩ ነው አሉ። ሁለተኛ የምታመላክተው ለድርሻው ነው ተባለ። ክፍልፋዩ ብሎ ያሉት ቅስማ በሚለው ላይ እንይዘዋለን። ድርሻ የሚባለው ንስባ ማለት ነው። ትልካ እችማ እቺ ምንድነች? ምንም አይታወቅም፣ ተደብቋል። ዑለማዎች መሕዙፍ ነው ይላሉ። ተቅዲር እናደርገዋለን፣ እንመጥነዋለን። በምን ተቅዲር እናደርገዋለን? ቅስመቱን ቀሰምቱሙሃ ማለት ነው። ያከፋፈላችሁት ክፍልፋይ ነው ማለት ነው። አው ደግሞ በሁለተኛው ማዕና ይሄ ድርሻ ነው፣ ካከፋፈላችሁት መካከል ለአላህ የሰጣችሁት ድርሻ ነው፣ ንስባ ነው ማለት ነው። ኢሻራ የምታደርገው ወደዚህ ነው ይላል። ኢዘን ብለን ስንል ደግሞ ምላሽ መስጫ ነው። ጀማ እንዲያነች እንደማለት ነው። ይሄ ምላሹ ምንድነው የተመለሰው? ትልከ ኢዘን ብሎ ሲል ወደ ማን ነው የሚሄደው? نسبتكم البنات إلى الله تعالى إذا كان لكم البنون قسمة ضيزى لا الله درشا سيتوچن ማድረጋችሁና ለእናንተ ደግሞ ወንዶችን ማድረጋችሁ ይሄ ድርሻ የሚለውን ምላሽ ይሰጣል አሉ። ሁለተኛው ደግሞ እነዚህ ሴቶች ጎዶሎ እንደሆኑ ጉድለታቸው የሚሞላው በወንዶች እንደሆነ አቅላቸውም ደካማ እንደሆነ ከዛ አንፃር እናንተ ወንድን ምርጫ አድርጋችሁ መያዛችሁ ሆኖ ሳለ ነገር ግን ሴቶችን ለአላህ ማድረጋችሁ ይሄ እጅግ በጣም
የጎደለ የሆነ አስተሳሰብ ነው ብሎ ምላሽ የሚሰጠው እሱ ነው። ቅስማ ክፍልፋይ ማለት ነው። ቅስማ ክፍልፋይ ብሎ ማለት ነው። አው ደግሞ ኒስባ በሚለው ተፈስሯል። ድርሻ ማለት ነው። በሁለቱም ይሆናል። ዲዛ ተብሎ በሐምዝ ይመጣል። ይሄ ሐምዙ ወደ ታ መርቡጣ ወደ ሃ ቀይረውት ያስቀምጣል። ይሄም ደግሞ ፋኡል ከሊማ በከስር ሲቀየር የሚመጣው ይሆናል ማለት ነው። ዲዛ ነበር። ላኪን ያንን ለማቅለል ተብሎ ዲዛ ብሎ ይመጣል። በሌላ ቂራአትም በእንደዚህ አይነት ተቀርቷል። አንዳንዶቹ ዱዛ የሚለው አስሉል ከሊማ ነው ብለው ያስቀምጣሉ። ማዕዛሊክ ግን ዲዛ በሚለው የመጨረሻው ቂራአ መጥቶበታል። ዲዛ ብሎ ማለት ፍትሃዊ ያልሆነ ትክክል ያልሆነ የሆነ ማለት ነው። ትክክል ያልሆነ የተባለው ምንድነው በሚለው ላይ ጥያቄ መጥቷል። አንደኛ አምልኮን ለነዚህ አማልክቶች መስጠት ብለዋል። ሌላኞች ደግሞ እነዚህ ሴቶችን ለአላህ ተደርጎ ለወንዶችን ደግሞ ለነርሱ ማድረጋቸው ትክክለኛ ያልሆነ ክፍልፋይ ነው ብለው ያስቀምጡታል። ተወቀፉ على هذا صلى الله وسلم على نبينا محمد وعلى اله وصحبه ይህ የአቡ ዑትባን ኢስላሚክ ዳዕዋ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።